እንወያይ። ጤና ይስጥልኝ አድማጮች፣ እንደምን አላችሁ? ለዛሬው ውይይታችን ኢትዮጵያ ውስጥ ስር እየሰደደ የመጣው ልዩነት ወይም ክፍፍል፣ ጠብ እና ግጭት ምክንያት፣ ደረጃውና መፍትሄው የሚል ጥቅል ርዕስ ሰጥተነዋል። በ1960ዎቹ በየዩኒቨርሲቲው ተማሪዎችና ምሁራን የተመራው ንቅናቄ በአብዛኛው ለኢትዮጵያ ችግሮች ሁነኛው መፍትሄ መሬትን ለገበሬው ማውረስ፣ የብሔር ብሔረሰቦችን መብት ማክበርና ሶሻሊስታዊ ስርዓትን መገንባት ነው የሚል ነበረ። ዘውዳዊው ስርዓት ተወገደ፣ መሬቱም ላራሹ ታደለ ወይም ታደለ ተባለ። ማርክሲዝም ሌኒኒዝምም የሀገሪቱ ፖለቲካዊ ርዕዮተ ዓለምነቱ ታወጀ። ይሁንና አንድ ርዕዮተ ዓለም የሚከተሉት ወይም እንከተላለን የሚሉት ኃይላት ብዙ ቦታ ተከፋፍለው ይገዳደሉ፣ ሕዝቡንም ግራ ያጋቡት ያዙ። ከ1983 ወዲህ ወታደራዊ ስርዓት ተወገደ። ኤርትራ ነፃ ወጣች። በ1960ዎቹ የመንግሥት ለውጥ መልስ አልተሰጠውም የተባለው የብሔር ብሔረሰቦች ጥያቄ መልስ አገኘም ተባለ። በጎሳ ላይ የተመሠረተ ፌዴራሊዝም መመስረቱም ታወጀ። ጦርነቱ ግን ቀጠለ። ክፍፍሉም ከብሔሮች ወይም ጎሳዎች አልፎ ወደ ንዑስ ብሔሮች ከዚያም እስከ ጎጥ ቀጥሎ ዛሬ የአንድ ብሔር ወይም ጎሳ አባላት የሆኑ የማኅበረሰብ ክፍሎች አንዳንዶቹ እየተቧደኑ፣ ሌሎቹ በተናጥል ይጋጫሉ፣ ይገዳደላሉ። አንዳንዶች እንደሚሉት የዘመኑ ኢትዮጵያዊ ትውልድ ከኳስ ግጥሚያ እስከ ሰርግ ድግስ፣ ከቁንጅና ውድድር እስከ ሙዚቃ ትርኢት፣ ከባንክ ኢንቨስትመንት እስከ ትራንስፖርት አገልግሎት በሁሉም ነገር በምንም ጉዳይ ይጣላል፣ ይወዛገባል፣ ይጋጫል፣ አልፎ ተርፎ ይገዳደላል። ለምንድን ነው ጥያቄው። እንግዶች አሉን። ወይዘሮ ደስታ ጥላሁን በተለያየ የፖለቲካ ፓርቲ ውስጥ አመራር የነበሩ፣ ዶክተር አለማየሁ ዋሴ የሥነ ምህዳር ባለሙያና ደራሲ፣ ዶክተር ሙከረም ሚፍታህ በሲቪል ሰርቪስ ዩኒቨርሲቲ ረዳት ፕሮፌሰርና የፖሊሲ ጉዳይ አጥኚ ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። ጥያቄው ለሁላችሁም ነው። ዶክተር ሙከረም ከርሶ ልጀምር። ኢትዮጵያውያን በእርግጥ አንድ ነበሩ የሚል ታሪክ የላቸውም። ይሁንና ለመነጣጠል እና ለመጋጨት ያለው ፍጥነት የዘመኑ ትውልድ ባለበት ደረጃ ደርሶ አያውቅም ነው የሚባለው። እስከ መጋደል ለሚያደርሰው ልዩነት የዳረገው መሰረታዊ የሚባለው ምክንያት ምንድን ነው? እስኪ የተለያየ እምነትና ባህል ወይም በባህል ግሩፕነት ተደራጅተው የነበሩ ማህበረሰቦች ኢትዮጵያ አንዳንዴ ጠበብ ሰፋ እያለች ቆይታለች። ነገር ግን በተለይ በአሁኑ ወቅት እንግዲህ 20ኛው መቶ ዘመን መጀመሪያ አንስቶ ወዲህ ባለው ወቅት ውስጥ እያገነገነ የመጣበት ምክንያት የሚመስለኝ አንድም የውጭ ኃይሎች ተጽዕኖ ነው። እንግዲህ የኮሎኒያል ሌጋሲ የምንለው የእንግሊዝና የፈረንሳይ ሚና በጣም ሰፊ ነው። የተለያዩ የባህል ግሩፖችን የተለያየ የማንነት ጥያቄ እንዲያነሱ በማድረግ በማስታጠቅ ግጭት እንዲያስነሱ እና እንግዲህ የብጥብጥ የልዩነት መንስኤ እንዲሆኑ ማድረግ ረገድ ትልቅ ሚና ተጫውቷል። በተለይ እንግሊዞች፣ ፈረንሳይ እና ጣሊያን ቀብረውት በሄዱት ቦምብ፣ ምናልባት ጊዜ እየጠበቀ የሚፈነዳ የሆነ ቦምብ ኢኮኖሚያዊ ጥቅምን ማግኘት በሚፈልጉ የፖለቲካ ልሂቃን እየተመራ እርስ በርስ መባላቱ እንዲቀጥል ሆኗል። እንግዲህ ከኢትዮጵያ ጋር ተያይዞ የተለያዩ የኢትዮጵያን ጫፎች በምንመለከትበት ጊዜ የሆነ ፖይንት ላይ የሆኑ የምዕራብ አውሮፓ ሀገራት ቀብረውት የሄዱት ቦምብ በሆነ መልክ በሆነ ቅርጽ ጊዜ እየጠበቀ እየፈነዳ ችግር እየፈጠረ መሆኑን የምናይበት ነው። እሱ የመጀመሪያው ነው። ሁለተኛ የፖለቲካ ልሂቃን እንደ ሀገር ስትራቴጂክ የሆኑ ጥቅሞች ቅድሚያ ከመስጠት ይልቅ ግለሰባዊ የሆነ ጥቅምና ፍላጎትን የውሳኔያቸው መነሻ በማድረጋቸው ያንን ደግሞ በተለያዩ የቋንቋ፣ የሃይማኖትን፣ የባህል ሜካፕ በመቀባት የህብረተሰብ ጥቅም ጉዳይ በማስመሰል የራሳቸውን ጥቅም የሚያራምዱበት ሁኔታ መፈጠሩ ቲፒኤልኤፍ በህወሓት የሚመራው የኢህአዴግ ስርዓት ደግሞ ተቋማዊ የሆነ የሚመስል ምላሽ ኮታንኮት ሰጥቻለሁ በሚል የእነሱን ኢኮኖሚያዊና ፖለቲካዊ የሆነ ፍላጎትን በህዝብ ጥያቄ ስም ተቋማዊ በማድረግ ህገ መንግስታዊ መሰረት እንዲኖረው ማለት እንግዲህ ይሄን በምልበት ጊዜ በኢትዮጵያ ውስጥ የተለያዩ ባህል ግሩፖች ቀድሞ በነበራቸው ለብዙ ሺህ ዓመታት በነበሩት ትስስሮች ውስጥ ፖለቲካ ልሂቃን በሚፈጥሯቸው አለመግባባቶች ወይም በሚከተሏቸው ፖሊሲዎች ምክንያት የተፈጠሩ ኢፍትሐዊ የሆኑ ግንኙነቶች፣ የተጎዱ ማህበረሰቦች የሉም የሚል መነሻ ይዤ አይደለም። ነገር ግን ማህበረሰባዊ ገጽታ ተላብሰው አንዱ ለመኖር ሌላኛው መጥፋት አለበት እስኪመስል ድረስ ገጽታ እንዲላበሱ ያደረጋቸው
የፖለቲካ ልሂቃን የራሳቸውን ጥቅም በህብረተሰብ ስም መነገድን በጀመሩበት ወቅት ነው ነገሮች በጣም ድንበር እያለፉ የኢትዮጵያ መበታተን ልክ እንደ አንድ ሀገረ መንግስት የመፍትሄው አካል አድርጎ እስከ ማቅረብ ድረስ ይሄድበት ብዬ የማስበው እንግዲህ አንዱ የውጭ ተጽዕኖ ነው። ሁለተኛ ደግሞ የፖለቲካ ልሂቃን ለሀገር ከማሰብ ለህብረተሰብ ደህንነት ከመጨነቅ የመነጨ ያልሆነ ግለሰባዊ የሆኑ እና የግሩፕ ጥቅም ኋላም ደግሞ በፓርቲ በመደራጀት ዘመናዊ የሆኑ አንዳንድ ዲስኩሮች በመቀባት ህዝበ ምህዳር ውስጥ ፐብሊክ ፊልድ ውስጥ ያንን በመሸጣቸው። ዶክተር አለማየሁስ እንዳው ምክንያቱ ምንድን ነው ይላሉ? እንዲህ አይነት ችግር እዚህ ደረጃ ያደረሰው ኢትዮጵያ የምትባለው ሀገር የተቀመጠችበት ጂኦግራፊ በራሱ ለዚህ ለውስጣዊ ብጥብጥ እንዲጋብዘን ምክንያት ሆኗል። ቀይ ባህር፣ የአባይ ጉዳይ። በዚህ የተነሳ ኢትዮጵያ የተረጋጋች ሀገር እንዳትሆን ፍላጎት ያላቸው ኃይላት መኖራቸው ነው። ቅድም ዶክተር ሲናገር ቀኝ ገዢዎችም አሉ። ከቀኝ ገዢዎች ውጭም ደግሞ የሆኑ አካላት በየጊዜው በኢትዮጵያ ውስጥ የሚፈጠርን መከፋፈል የሚያቀጣጥሉ በገንዘብ በሞራል ከውጭ የሚጠብቁ አሉ። አንደኛው ነገር ይሄ ነው። ሁለተኛው ትልቁ ነገር ከውስጥ የሚቀጣጠል ማግኘታቸው ነው። ለዚህ እኔ ትልቁን ኃላፊነት የምንሰጠው በተለይ ከ1960ዎቹ ውስጥ እንደምታውቀው ዩኒቨርሲቲ ውስጥ የነበሩ በአውሮፓ በአሜሪካ ትምህርት የቀሰሙ እና ወደ ሀገር ቤት ሲመጡ የኢትዮጵያን ድህነት፣ ድንቁርና፣ ኋላ ቀርነት ይፈታሉ ብሎ ማህበረሰቡ ተስፋ የጣለባቸው ተመልሰው ይዘውት የመጡት አይዲዮሎጂ ሶሻሊዝም የምንለው ማለት ነው። እውነት ለመናገር አሁን ሁነን ስናየው በትክክል ተረድተውታል ወይ ብለን እንድንጠይቅ ሁሉ የሚያደርግ ተረድተውትም ከሆነ ደግሞ የሀገራቸውን ነባራዊ ሁኔታ ያውቁ ነበር ብለን ለመናገር የማያስደፍረን የ20 ዓመት የ30 ዓመት ልጆች ማህበረሰቡን በደንብ ያልተረዱ ዘመናዊ ትምህርት ብቻ ቀሰም ያሉት እነሱ በገባቸው ልክ እንደወረደ አመተው ተግባራዊ ለማድረግ ያደረጉት ነገር አሁን ድረስ ልክ ፈረሱ ያው ነው፣ ኮርቻው ነው እንጂ የሚቀያየረው እና መሰረታዊው አይዲዮሎጂ ደግሞ ልዩነትን በማስፋት ላይ የተመሰረተ ነው። ብሔር ብሔረሰቦች ነበሩ፣ የተለያዩ ሃይማኖቶች ነበሩ፣ ለሺህ ዓመታት ኑረዋል። እነዚህ ልሂቃን ያደረጉት በሃይማኖት፣ በቋንቋ፣ በተለያየ በመሬት አቀማመጥ ስለንቦና ያሉትን ልዩነት ወደ ተቋማዊ ቅርጽ በማስያዝ የበለጠ እንዲቀጣጠል በማድረግ አገሪቱ የማትወጣው አዘቅት ውስጥ ከተቱ። ይሄን የሚያደርጉበት ምክንያት አንዳንዶቹ ከእውቀት ማነስ ነው፣ ገና ወጣቶች ልጆች ነበሩ። ሁለተኛው ግሩፕ ደግሞ ይሄንን ተጠቅሞ በአቋራጭ ወደ ስልጣን መምጣት ቀላሉ መንገድ ልዩነትን ማፋፋም ነው። ከልዩነት ወደ መተባበር የሚያመጣ ሀሳብ በጣም በጣም ከባድ ነው። ነገር ግን አንተ እንዲህ ነህ ከሌ ነው እንዲህ ያደረገ ብሎ መናገር በመንደር በጎጥ ውስጥ ራስን ከፍ ለማድረግ ይመቻል። ከትልቅ አገር ላይ ራስን ማግዘፍ አይቻልም። ስለዚህ ለደካሞች፣ ለራስ ወዳዶች የሚመች መንገድ በመሆኑ እስካሁን የማይበርድ ሪዮት ዓለም ብቻ ሳይሆን ተቋም መንፈስ የነበረው አሁን ስጋ ለብሶ እንዲቀመጥ በማድረግ ትልቅ አስተዋጽኦ ተደርጓል። እንግዲህ ከዛ በተጨማሪ እርግጥ ይሄን የሚታገል ማህበረሰብ አለመያዛችን በጣም አሳዛኝ ነው። ትናንት የደገፈውን ዛሬ ይቃወማል፣ ዛሬ የተቃወመውን ነገ ይደግፋል። የሞራል መሰረት ያለው ይሄንን የሚያስብ የሃይማኖት የሲቪል ሶሳይቲ ተቋማት አለማደግ ነገሩን እያወሳሰበው ሄደ ይመስለኛል። ወይዘሮ ደስታ ምን ደረጃ ላይ ነው ብለው ያስባሉ? ምን ያህልስ ያሰጋል? እሺ፣ አመሰግናለሁ ነጋሽ። ችግሩ በጣም አሁን የከፋ ደረጃ ላይ ነው ያለው። የፖለቲካው ሁኔታ በተደጋጋሚ ከአንድ ችግር ወደ ሌላ እየመጣን ያለንበት ሁኔታ ስለሆነ ኢቨን ችግሮቹ ምን እንደሆኑ ለይተን ጊዜ ኖሮን ተነጋግረን ችግሮችን ለመፍታት እንኳን ጊዜ ያገኘን አይመስለኝም። መሪዎቹ ደግሞ ቅድም እንደተባለው የራሳቸውን ስልጣን እንዴት አድርገው በተለይ ዲሞክራሲያዊ በሆነ መንገድ ስልጣን ላይ እንደሚቆዩ እንጂ የተባለውን አክቹዋል የማህበረሰቡን ችግር የለየ አናሊሲስ የሰራ ሪሰርች ያደረገ ሳይሆን
ቀጥታ ከሌላ ቦታ አምጥቶ አዳፕት ያደረጉበት ሁኔታ እስካሁንም ድረስ ትልልቅ ዋጋ እያስከፈሉን መጥተዋል። ከህገ መንግስቱም አኳያ እንግዲህ ቅድም እንደተባለው ለቡድን መብት ነው ቅድሚያ የሰጠው። ስለዚህ ቀልባችንን ወይም ሀሳባችንን ወደ ዜግነትና ወደ ሰውነት ፖለቲካ ካላወረድ ነው ግሩፒንግ አሁን ይኖራል። ለምሳሌ ትልልቆቹን አማራ ወይም ኦሮሞ የሚለው ነገር እንደ ሞዴል እነሱን ብወስድ ያ ትልቅ አንዱ ኤክስ እና ዋይ ብዬ እሺ ባወራ የኤክስ ግሩፕ ራሱ ብቻውን ከሌላው ዋይ ግሩፕ ተለይቶ ብቻ ሳይሆን የቀረው ኤክስ ራሱ ሌላ ሳብ ዲቪዥን እያመጣ ከዛም ደግሞ ሌላ ሳብሴት እየፈጠረ የሄደበትና አሁን በግሩፖች መካከል ነው ትልልቅ ግጭቶችን እያየን ያለ ነው። ከዛ በኋላ ደግሞ በሰባለው በዞን በወረዳ በቀበሌ እያለ እስከ ታች እስከ ጎጥ ድረስ ወርዷል። ኔክስት ታይም እንግዲህ ወንድምና ወንድም የሚገዳደልበት ሁኔታ ነው እየተፈጠረ ያለው። ስለዚህ ችግሩ በውይይት ብቻ የምንፈታው ተቋማትን በመገንባት ብቻ የምንፈታው ስርዓተ መንግስትንና የመንግስት ስርዓትን በመገንባት የምንፈታው ሳይሆን በተለይ ተቋማቱ በትክክል ካለመገንባታቸውና ገለልተኛ ካለመሆናቸው የተነሳ ሪሊጂየስ ኦርጋናይዜሽንስ እነዚህ የሲቪክ ተቋማት ሂውማን ራይትስ በተለይ የፍትህ አካሉ ኢንዲፔንደንትሊ መቆም ስላልቻለ እነዛ የዘረዘርናቸው ጂኦፖለቲካል ኢሹ የውጭም የውስጥም በሉት ፖለቲካል ችግሮች ኢኮኖሚያዊ በቃ እነሱ ችግሮች ሁሉ እንዳይፈቱ አንቆ የያዘበት በተለይ ፖለቲከኞቹ ይዞ የሚመጡት ሀሳቦች የበለጠ ደግሞ ጎራን የሚከፋፍል በመሆኑ ይሄ ነገር እየተባባሰ መጥቷል። ስለዚህ ህዝቡና መሪው የተለያየበት ሁኔታ ነው የሚታየኝ። ይሄም ነገሩን በጣም ደረጃውን የከፋ ሲቹዌሽን ላይ እንዳለን የሚያሳየኝ ነው እና ቅድም ያላችሁት በ1960ዎቹ በ1990ዎቹ አሁንም ሪሴንትሊ ከ10 ዓመት በፊት አሁን ደግሞ ከ7 ዓመት በፊት የነበረውና አሁንም ያሉ እንቅስቃሴዎች በተለይ ዩኒቨርሲቲ ተማሪዎችና ኤሊት የሚባሉ አንደር ኮቴሽን ማለት ሀገሪቷን ይመራሉ የሚባሉ አካላት ናቸው ያንን የሚጀምሩት ማለት ነው ትግሉን። ግን እነዚህ ወጣቶች ከተለያዩ ግሩፖች መጠቀሚያ ከመሆን ውጪ ያለውን የኢኮኖሚ ውድቀት እነዚህ ትርክቶች ኔጌቲቭሊ ናሬት እየተደረጉ የመጡ ትርክቶች ምን ያህል ኤክስቴንት እንዳላቸው አንደርስታንድ አድርገው ነው ወይ የሚለው ነገር ትልቅ ጥያቄ የሚፈጥር ነው። ሰው ከመገዳደል የበለጠ ሌላ የከፋ ደረጃ አለ ብዬ አላስብም። ስለዚህ እየተገዳደልን ስለሆነ የመጨረሻው እንትን ላይ ፒክ ላይ ደርሰናል ማለት ነው እና በጣም አስኪ ደረጃ ላይ ደርሰናል። በጣም አመሰግናለሁ ዶክተር ሙከረም እርስዎ ይቀጥሉልኛል። ችግሩ ማህበረሰብን የሚያስተሳስሩ ማህበራዊ፣ ሃይማኖታዊ፣ ባህላዊና ምጣኔ ሀብታዊ እሴቶችን ጭምር እያፈረሰ ይመስላል። ለሕግ ለልምድና ስርዓት አለመገዛት አንዳንዴ ለራስ ኑሮና ሕይወት ጭምር ደንታ ማጣትን የሚያጣቅስም ይመስላል። እነዛን የህዝብ ይሁን የማህበረሰብ የጋራ የሚባሉ እሴቶችን ማስከበር የነበረበት ሕግና ስርዓት ማስያዝ የነበረበት ማንስ ነው? ማን ነው ተጠያቂውስ? እነዚህን ስርዓቶች ማስከበር የነበረበት? ኦኬ እንግዲህ ሙሉ ለሙሉ ማህበረሰባዊ እሴቶች ወይም ይሄ ካልቸራል ቫሊዩስ የሚባሉ ህብረተሰቡን አንድ አድርገው በሀዘን በደስታም እኛን እንደ ህብረተሰብ የሚያኗኑሩ የሆኑ ካልቸራል ካፒታልስ አይ ቲንክ ቻሌንጅን ሆነዋል። ሙሉ ለሙሉ ግን አይ ቲንክ ተስፋ ሊያስቆርጥ የሚችል ደረጃ ላይ ነው ብዬ አልወስድም። አይ ቲንክ አሉ በየቦታው የምንሰማቸው በጣም አሰቃቂ የሆኑ ህጻናት ምነው ከዚህ ብሔር ባልተወለድኩ ይኖሩ ብለው አይ ቲንክ አንድ 10 ዓመትም እንዲሆናቸው ልጆች ግድያ፣ የመደፈር፣ ቤታቸው ባሉበት የመቃጠል እንደዚህ ነገሮች አይ ቲንክ ሩቅ አይደለም ይሄ ነገር የተሰማው። አሉ ኢንሲደንቶች በየቦታው ባለፈው ተካሄዶ የነበረው የ2 ዓመት ትግራይ ለተካሄዶ የነበረውን ጦርነት እንዲሁ ያለውን ፖቴንሻሊቲ ያሳያል፣ ያለውን ጥግ ያሳያል። ይሄ በሰዎች መካከል ያለን ትስስር
በመጥፎ መንገድ ከተሄደበት ምን ያህል ጥግ ሊሄድ እንደሚችል አይተንበታል። ግን አይ ቲንክ ሙሉ ለሙሉ ግን ተስፋ የሚያስቆርጥ ነው። አልቆለታል። ከዚህ በኋላ ምናልባትም እንደ ሀገር መቀጠል አያስችልንም ሊባል የሚችል ደረጃ ላይ ደርሰዋል የሚለው ላይ አይ ቲንክ መናገር የሚቻል አይመስለኝም። ወደ ምክንያቶቹ ስገባ አይ ቲንክ በማህበረሰብ ሳይንስ ውስጥ በጣም የሚታወቁ አንዳንድ ታዋቂ ፈላስፎች አሉ። የእነሱን ሀሳብ ለመነሻ አነሳለሁኝ በጣም ወሳኝ ስለሆነ። ታዋቂዋን ማኪያቬሊ የሚባል ሰውዬ አለ። ሌላ ደግሞ የሰሜን አፍሪካዊ የሆነ 14ኛው ክፍለ ዘመን የነበረ አንድ ከልዱን የሚባል እንዲሁ አረብ ጸሐፊ ነበር። ፕሮሎጌሚና የሚል መጽሐፍ አለውና ሁለቱም አንድ ነገር ላይ ይስማማሉ። በተለይ አሁን ካነሳኸው ነጥብ ጋር ተያይዘው ምንድን ነው የሚሉት? አንድ ሀገር መሪውን ነው የሚመስለው ይላሉ። መሪው ጠንካራ ከሆነ፣ አስተዳደር ስርዓቱ ጠንካራ ከሆነ ህዝቡ እና በህዝቦች መካከል ወይም በተለያዩ የባህል ግሩፖች መካከል የሚኖረው ትስስር ስርዓተ መንግስቱን ወይም መንግስትን የሚወክለውን መሪ ይመስላል የሚል አክሲየም እንለዋለን በሶሻል ሳይንስ ማለት እንደ ፋክት የሚታይ ማለት ነው። እና በቀድሞ በነበረው ስርዓት ውስጥ የመንግስት የፖሊሲ አቅጣጫ ምንድን ነበረ? በህብረተሰቦች መካከል የባህል ግሩፖች መካከል ያለ ትስስር ምን እንዲሆን ይፈልጋል? እንግዲህ ይሄ የፖሊሲ ጥያቄ ነው። አንድ መንግስት አንድን ሀገር ሲያስተዳድር የኔ ፕራዮሪቲ ቅድሚያ የምሰጠው ምንድን ነው የሚለውን ከመለየት ጋር የሚገናኝ ነው። የመንግስት ፐብሊክ ፖሊሲ እና ሶሻል ፖሊሲ የምንላቸው በዋነኝነት ምላሽ የሚሰጡት የነዚህ የህዝብን የደህንነት ጥያቄዎች ናቸው እና አንዳንድ መንግስታት ይሄ ስለ ኢትዮጵያ ብቻ አይደለም። በመሰረቱ በአፍሪካም፣ በኤዥያም፣ በላቲን አሜሪካ ተጨባጭ ብናየው በተለይ ከ1960ዎቹ ወዲህ በፈረንጆቹ አቆጣጠር የመጡት አብዛኛዎቹ የፖለቲካ አመራሮች እና መሪዎች ሀገር ውስጥ ባላቸው ፖሊሲዎች ከሀገርም ውጪ ባላቸው የውጭ ጉዳይ ግንኙነትም ውስጥ ቅድሚያ የሚሰጡት የሬጅም ሴኪሪቲ ነው፣ የስርዓተ መንግስት ደህንነት፣ ለብዙ ጊዜ ስልጣን ላይ ቆይቶ የማስተዳደር በዛ ሂደት ውስጥ ደግሞ እነሱና አካባቢያቸው ያሉ ሰዎችን እንዲጠቀሙ የማድረግ ፕሮክሊቪቲ ነው። ይሄ የፖሊሲያቸው ሰብቴክስት። ይሄ ሰብቴክስት በአማርኛ እንዴት አድርጌ እንደማስቀምጠው አላውቅም። ምክንያቱም ፖሊሲ ስንል ሁለት ገጽታዎች ስላሉት በቀጥታ እንዲህ ፊት ለፊት የመንግስት ተወካዮች አመራሮች የሚናገሩት አለ፣ ሚዲያ ላይ የሚያወሩት አለ። ያ ቴክስት ይባላል። ሰብቴክስት ደግሞ በትክክል ኤግዛክትሊ ያ ስልጣን ላይ ያለው መንግስት ምን ይፈልጋል የሚለውን ነገር የምናውቅበት ነው። ያን የምናውቀው አንድም መንግስት በሚወስዳቸው እርምጃዎች ነው፣ በሚተገብራቸው ሪፎርሞች ነው። እነዛ ሪፎርሞች የህዝብን ደህንነት፣ ሰላምና ጸጥታ፣ አብሮነትን የሚያስጠብቁ ናቸው ወይንስ ለስርዓተ መንግስቱ ቅቡልነት ሌጂትመሲ ጥቅም ላይ የሚውሉ ናቸው፣ ፉንክሽናል ናቸው ወይ ብለን እንተነትናለን። እና አይ ቲንክ በኢትዮጵያ ተጨባጭ ውስጥ በአብሮነት እንግዲህ አንድነት የሚለው በአብዛኛው ኮንቴስትድ የሆነ ኮንሰፕት ስለሆነ አብሮነት የሚለውን ኖሽን ብንወስደው ልዩነቱን አቻችሎ በአብሮነት መቀጠል እንዳይቻል ያደረገው ዋነኛ ፕራዮሪቲያቸው የህዝቡ የደህንነት ጥያቄ፣ የችግር የልማት በሰላም ወጥቶ የመግባት ሰዋዊ የሆኑ ጥያቄዎችን አድሬስ ከማድረግ ይልቅ የስርዓተ መንግስቱን ስልጣን ላይ መቆየት፣ ቅቡልነትን ማስፋት፣ የገቢ ምንጭ ሶርስ አድርጎ መውሰድ ላይ በሁሉም ፖሊሲያቸው እንግዲህ ይሄ እያንዳንዱ ውስጥ ገብቼም ለመተንተን ይሄ አይበቅም። እንትኑ ፕላትፎርሙ አፕሮቴክት ላይሆን ስለሚችል እዛ ውስጥ አልገባም። ነገር ግን በዋነኝነትን የሚወስደው መነሻ ላይ ያነሳሁት የነዛ ፈላስፎች ሀሳብ ነው። አንድ ሀገር ሰላም ይሁን አይሁን፣ መረጋጋት ይኖረው አይኖረው፣ በህዝቦች፣ በባህል ግሩፖች፣ በግለሰቦች መካከል የሚኖር ትስስር መበላሸት፣ መስተካከል መሰረቱ አገሩን ከሚመሩ ኃይሎችና አካላት ጋር በጣም የተሳሰረ ነው። አንደኛው መሰረታዊ ነገር ብዬ የምወስደው ይሄ ነው። በሁለተኛነት ኢትዮጵያ እንደ ሀገር አይ ቲንክ አንዱ ቻሌንጅ የሆነው አሁንም ድረስ በሰፊው ችግሩ ሆኖ እየቀጠለ ያለው የስርዓተ መንግስት በበቂ ሁኔታ ማለመደራጀት ነው። የመንግስት ተቋማት ሰዎችን እንደ ሰው እንደ ኢትዮጵያዊ ኢንጌጅ የሚያደርጉ ናቸው አይደሉም ወይንስ አሉ? እነዚህ ተቋማት የሚባሉ የፍትህ ስርዓት አለ ይባላል። የተለያዩ የመንግስት ፈንክሽናል የሚባሉ ተቋሞች አሉ። ግን እነዚህ ተቋሞች አንዳንዴ በቀጥታም ሆነ በተዘዋዋሪ የሰዎችን እምነት፣ ባህል፣ ቋንቋ ከሆነ ግሩፕ ፓርቲ ጋር ባላቸው ትስስር ምክንያት ከፍ ዝቅ ሲሉ እናያለን። የምርጫ ቦርድን ጨምሮ ሌሎችም ኢንስቲትዩሽንስ እና እነዚህ ተቋማት ጠንካራ መሆን ቢችሉ ኖሮ ሰዎችን እንደ ዜጋ እንጌጅና ኢቨን እንደ ባህል ግሩፕ የሚሆን ችግር የለውም ማስተናገድ የሚችሉ የሚሆንበት ሁኔታ ቢፈጠር ኖሮ ኦብጀክቲቭሊ ኢትዮጵያ ውስጥ ያለውን ችግር መሸከም የሚችሉ ተቋማት መገንባት ቢቻል ኖሮ እየገጠሙ ነው የምንላቸው ችግሮች ባልገጠሙን ነበር። እና አይ ቲንክ የመጀመሪያው ከመንግስት ጋር የሚያያዘው ነጥብ ነው። ሁለተኛው ደግሞ የመንግስት ተቋማት ስቴት ኢንስቲትዩሽንስ የስቴት ቢልዲንግ ሂደቱ አንዳንድ ጊዜ ጥሩ ይሄዳል፣ የሆነ ወቅት ደግሞ ሙሉ ይፈርስና እንደገና ከዜሮ ይጀመራል።
አይ እነዚህ ናቸው ብዬ አስባለሁ ባጭሩ። እሺ ዶክተር አለማየሁስ? አይ ቲንክ አሁን የቀረበው ሞር ወደ ሳይንሳዊ ትንታኔ እና መስማማበት ነው ፕራግማቲክ አድርጎ ለማቅረብ ኢትዮጵያ ውስጥ መንግስት የዜጎችን አጠቃላይ ሁኔታ ይወስናል። መንግስት በብዙ ነገራችን ወሳኝ ነው። እንደ ሌላው ዓለም ምናልባት የፕራይቬት ሴክተር ወይም ሌላ ሴክተር የምንለው የለም። ትምህርት ቤት የሚከፍተው፣ ጤና ጣቢያ የሚከፍተው፣ መንገድ የሚሰራው፣ ህግ የሚያስከብረው መንግስት ነው። ስለዚህ መንግስት አጠቃላይ ቅኝት ያስቀምጣል። ይሄ ፋክት ነው። ኢትዮጵያ ውስጥ ሁለመናችን ከመንግስት ጋር የተያያዘ ነው። አስተሳሰባችን፣ ስነ ልቦናችን። ስለዚህ ያ መንግስት ብለን ያስቀመጥነው የሚያደርገው ነገር በጎም ይሁን መጥፎ እኛ ውስጥ መንጸባረቁ ግዴታ ነው። የተሳሳተ ፖሊሲ ተከትሎ በሚሰራው ተግባር ሁሉ ዜጎች ተሳታፊ የመሆን እድላቸው ከፍ ያለ ነው። በእኛ ሀገር በኢትዮጵያ እንግዲህ አንድ በሙዚቃ ብንወስድ አምባሰል እንድትጫወትበት የቃኘውን ክራር ትዝታ ልትጫወትበት አትችልም። ስለዚህ የመንግስት ቅኝት ሲበላሽ ጠቅላላ እንደ ማህበረሰብ መበላሸቱ ግድ ነው። ምንድን ነበር መሆን የነበረበት ብለን ብናስብ መንግስት እንደ አንድ ኢንቲቲ በውስጡ ባለው የህግ አውጭ፣ ህግ አስፈጻሚ፣ ህግ ተርጓሚ የሚባለው በጣም ቼክ ኤንድ ባላንስ ያለው ሆኖ ቢደራጅ መልካም ነበረ። አንዱ አንዱን ትክክል ነህ ትክክል አይደለም በሚል ቢሆን መልካም ነበር። ከዛ አልፎ ደግሞ ከመንግስት ወጣ ብሎ የሞራልና የእውቀት ተቋማት የሚባሉ ደግሞ አሉ። የሃይማኖት ተቋማት፣ ዩኒቨርሲቲዎች፣ የምርምር የሙያ ማህበራት፣ ለምሳሌ የኢትዮጵያ ኢኮኖሚክስ ማህበር፣ የህግ ባለሙያዎች፣ የሴቶች ዋቴቨር፣ እነዚህ ራሳቸውን የቻሉ መንግስትን ቻሌንጅ የሚያደርጉ ሲሳሳት ታስተሃል የሚሉ ኢቨን ኢኮኖሚ አደገ ሲል ነው ዳታው ይሄ አይደለም ይሄ እኮ እንደዚህ ነው ብለው በመረጃ የሚሞግቱ ቢሆን ወይም የሞራል ጥሰት ሲፈጽም አይ ትክክል አይደለም እንዲሉ ሆነው የተደራጁ ሃይማኖት ተቋማት ያስፈልጉ ነበር። ግን ቅኝቱ እነዚህም ውስጥ ደርሷል። ስለዚህ የመንግስትን በቃኘላቸው ነው። በአንድ ከበሮ ነው ሁሉም የሚያጨበጭበው የሚጫወተው። ሶስተኛው ሚዲያ ነው። እናንተ ባላችሁበት ሀገር ሚዲያ በከፍተኛ ሁኔታ መንግስትን ቻሌንጅ ያደርጋል። መንግስትን ብቻ አይደለም፣ የሃይማኖት ተቋማትን ቻሌንጅ ያደርጋል። ሌሎቹን ቅድም ያልከው የሞራል ተቋማትንም ቻሌንጅ ያደርጋል። ራሱን ችሎ ለህብረተሰብ አንድ ጠበቃ ሆኖ የሚያገለግል ተቋም ነው። በእኛ ሀገር ሚዲያ ወይ የመንግስት ነው ወይ የመንግስት ጠላት ነው። ለህዝብ አገለገልኩ ለማለት መንግስትን የግድ መቃወም የለብን ወይም ደግሞ መንግስትን ወደድኩ ብለህ ግድ መደገፍ የለብን። በራስ መንገድ የሆነውን ሁኔታ በራስ ሚዛን ማንጸባረቅ ቢቻል ኑሮ ውጤት ይመጣ ነበር። እንግዲህ እኛ ሀገር ውስጥ ችግር ውስጥ የገባ ነው ምንድን ነው? ቶታል ወደ ሞራል ብሬክዳውን እየተራመድን ገብተናል ብዬ አላምንም። ስቲል ገና ብዙ ያልተናደ ሴት አለን እዚህ ሀገር። እውነት ለመናገር እንዳለው ሁኔታ እንደገነባንበት ቀውስ እንደ ፖለቲከኞቻችን ቢሆን ኑሮ ኢትዮጵያ አሁን ባለችበት ሁኔታ አትገኝም ነበር። ግን ስቲል ጠንካራ የሆነ ቫሊዩስ አሉ፣ ያልተናደ ሞራል አለ። የሆነ ሆኖ ግን እነዚህ ሶስት መንግስት በራሱ የሞራልና የእውቀት ተቋማት፣ ሶስተኛው ሚዲያ በነጻነት ወይም ቼክ ኤንድ ባላንስ በምንለው መንገድ የሚጓዝ ቢሆን ኑሮ መልካም ነበር። መውጫ መንገዱን በነገራችን ላይ ይሄ ነው የሚሆነው ወደፊትም ማክሲዩ። እሺ እንመጣበታለን መውጫ መንገዱ ላይ። ወይዘሮ ደስታ እስቲ አጭር አስተያየት ይስጡን። ምክንያቱም ችግሩ ህዝብን የሚያስተሳስሩ ማህበራዊ፣ ሃይማኖታዊ፣ ባህላዊ የሚባሉ ምናልባት ደግሞ የህግና የልምድ ስርዓቶችንም ጭምር እየገዘገዘው ነው እና አንዳንዴ አስጊ ደረጃ ላይም እየደረሰ ነው የሚባለው ይሄ ክፍፍሉ እና ማን ነው ተጠያቂው ነው? እሺ በጣም አመሰግናለሁ። ማን ነው ወደሚለው ከመምጣቴ በፊት መሰረታዊ ትስስሮቻችን መላላታቸው፣ የህግ ያለመከበር፣ በጠራራ ፀሐይ እንግዲህ ሰዎች ታግተው በሚሊዮኖች ገንዘብ የሚጠየቁበት ሀገር፣ ከዛ ያ ሚሊዮን ገንዘብ በአካውንት ገብቶ መንግስት ያንን ትራክ ማድረግ የማይችልበት፣ እንዲሁም ደግሞ ገንዘቡም ተወስዶ ሰዎች የሚገደሉበት ሀገር ውስጥ ነው ያለነው። ህጻናት ጭምር ሴቶች የሚደፈሩበት፣ እናቶች፣ አባቶች
በእኛ ሀገር ባህል ባልተለመደ መልኩ ከባድ ባሉ ለጆሮ ጭው የሚያስብሉ ነገሮች እየተፈጠሩ ነውና ለዚህ የመጀመሪያው ተጠያቂ ምርጫው እውነተኛም ይሁን ወይም የተጭበረበረም ይሁን ግን በምርጫ ወደ ስልጣን መጥቻለሁ ያለ የመንግስት አካል ለዚህ ሁሉ ተጠያቂ ነው ማለት ነው። ባይ ዘ ዌይ የስልጣን ባለቤት ህዝቡ ነው እንጂ ሊደርሺፕ ላይ ያለው ግሩፕ አይደለም። ይሄ ህዝብ ይሄንን ስልጣን አንስቶ ለዛ ሊደርሺፕ ግሩፕ ምን አድርጓል? ሳሚት አድርጓል ማለት ነው። ደህንነቴን እንድታስጠብቅ፣ ህግ እንድታስከብርልኝ፣ ስወጣ ስገባ፣ ስነግድ፣ ስማር፣ ስሰራ እንድትጠብቀኝ፣ ፖሊስ እንድትመድብልኝ፣ የተለያየ ፋሲሊቲስ እንድታሟላልኝ ብሎ ነው ያንን የስልጣን ውል የገባው ማለት ነው ማህበረሰቡ። ስለዚህ ያ ደግሞ ስልጣን ላይ ያለው በተለይ አሁን ስልጣን ላይ ያለው የብልጽግና ፓርቲ ለዚህ ሁሉ ግንባር ቀደም ተጠያቂ ይሆናል ብዬ አስባለሁ። ሌላው ደግሞ ቅድም እንደተጠቀሰው የፖለቲካ ኃይላት፣ ምሁራን እንዲሁም ደግሞ ሚዲያ ባላንሲንግ ላይ ያለ መስራታቸው በተለይ ሚዲያ እኔ ተጠያቂ ነው ብዬ መናገር እፈልጋለሁ። ምክንያቱም ሁለት ጠርዝ ላይ የቆመ ሚዲያ ነው ያለን። ወይ የመንግስት ሚዲያ ነው ያለው ቅድም እንደተባለው ወይም ደግሞ የሆኑ ግለሰቦች አጌንስት መንግስት ብቻ የሚያወሩ የሚሰደቡ ሰበር ዜና ብቻ የሚሉ እንጂ አክቹዋሊ የሆነ የማህበረሰቡ ችግር ቅድም እንዳልነው ምንድን ነው ብሎ አውጥቶ በትክክል ለዚያ ደግሞ መፍትሄዎችን የፈለገ ያለ መሆኑ ነው። ሌላው አዲሱ ትውልድ ደግሞ በጣም ሰልፊሽ ከመሆን አልፎ አሁን ደግሞ አይ ቲንክ ግሪዲ ብለው በደንብ ስግብግብ ብለው ይገልጽልኛል ቃሉ በደንብ እንደዛ ከመሆን ምንም ስለ ሀገሩ አዌር ያልሆነ የማይጠይቅ ቅድም እንደተባለው ስለ ራሱ እንኳን ደንታ ቢስ የሆነ ትውልድ ፈጥረናል ማለት ነው። ለዚህ ደግሞ ተጠያቂ የትምህርት ስርዓታችንም ሌላኛው ነው ማለት ነው። ስለዚህ ግብረ ገብነት እንዳይኖር ወጣቱ በራሱ ፊዚካል አፒራንስ በራሱ ኖውሌጅ ስኪል ላይ እንትን እንዳይል ኢንቨስት እንዳያረግ ለተለያዩ የፖለቲካ ግሩፖች መጠቀሚያ ሆኖ እንዲቀር የሆነበት ሱሰኛ የሆነበት ከፍተኛ የሆነ የሞራል ውድቀት ውስጥ ያለ አዲስ ትውልድ ነው የያዝነው ማለት ነው። ፖለቲከኞቹም ሳይለንት የመሆን አካዳሚሻኖቹም ይሄ ጉዳይ የሚመለከታቸው አካላት በየዘርፉ ዝምታ መምረጣቸው ለዚህ አብቅቶናል። ስለዚህ አነሰን በዛም ሁላችንም የየራሳችን የተጠያቂነት ድርሻ አለ። ግን በግንባር ቀደምትነት በስልጣን ላይ ያለው አካል ተጠያቂ ነው። ሌሎች የፖለቲካ ኃይላት ተጠያቂ ናቸው። ምሁራን ተጠያቂ ናቸው። ህዝቡ እንደ ህዝብ ደግሞ የሚያነቃው ወይም ደግሞ ህዝቡን የሚመራ እውነተኛና ትክክለኛ መሪ ያስፈልጋል። አንዳንድ ኢንስቲትዩሽኖችንም ተጠያቂ ማድረግ እፈልጋለሁ። ለምሳሌ የምርጫ ቦርድ፣ የዲሞክራቲክ ተቋማት የሚባሉ ሂውማን ራይት በዚህ ልክ ፌል አድርጎ ወይም ሰው በሰብአዊነቱ ሳይሆን በሰውነቱ ሳይሆን በተለያየ በተለጠፈበት ታፔላ ማንነቱ እየተለካ እየተሰቃየ እየተገደለ እንደ ፖለቲከኛ እኛ አሁን እኔ እውነቱን መናገር ከፈለኩ መታገል አቅቶናል። ሀሳብ መስጠት አንችልም። ኢቭን አንዳንድ ኢቨንቶች ላይ አፒር እያደረግን ከዚህ ቀደም ድርጅቶቻችንን ወክለን ብዙ ነገሮች ሀሳብ ለመስጠት ለማስተማር እንሞክር ነበረ። አሁን ይሄ ቶታሊ የፖለቲካ ስፔሱ ከመጥበብ አልፎ ሸዳውን ያረግንበት ጊዜ ላይ ነው ያለ ነው እና በጣም ከባድ ሁኔታ ሮድ ማፑ የጠፋ ነው የሚመስለኝ። አመሰግናለሁ። እንዲህ አይነት ችግር በብዙ ሀገራት ተፈጥሮ ነበረ። ክፍፍልም አለ ከብዙ ጊዜ ጀምሮ። ኢትዮጵያም ራሷ ዘመነ መሳፍንት ይባል በነበረው የደገኛው ኢትዮጵያ ማለት ነው፣ ሁሉንም ኢትዮጵያ ባያካልል እንኳን ተመሳሳይ ችግር ተፈጥሮ ነበረ ነው የሚባለው ስናነብ በ1860ዎቹ ግድም እና ለረጅም ጊዜ ቆይቷል። ጀርመኖች እንዲሁ እስከ 1870ዎቹ አካባቢ ድረስ ተመሳሳይ ችግር ነበረባቸው። ጣሊያኖችም እንዲሁ የበታተናቸው ችግር ነበረ። ኋላ ግን ኢትዮጵያ እንደ አጼ ቴዎድሮስ፣ ጀርመኖች ጋር ደግሞ ኦቶ ፎን ቢስማርክ የሚባሉ፣ ጣሊያኖች ጋር ደግሞ ጁሴፔ ማዚንን የሚባሉ ጠንካራ ሰዎች ወጥተው
የተባለውን ስጋት አረረም መረረ ለማስቀረት ሞክረዋል። አንድነቱንም በየአካባቢው ፈጥረዋል። ዛሬ ኢትዮጵያን ጨምሮ የብዙ ዓለም አስተሳሰብና የፖለቲካ ስርዓት ተቀይሯል። ዩኒቨርሲቲዎች አሉን፣ ብዙ ዩኒቨርሲቲዎች አሉን። አንድም ዩኒቨርሲቲ ወይም ደግሞ ተቋም የኢትዮጵያውያን መሰረታዊ ችግር ይሄ ነው ያ ነው ብሎ ሰፋ ያለ ውይይት ሲያደርግ በቅርብ ዓመታት ውስጥ ቢያንስ ብዙ አልሰማሁም። የሃይማኖት ተቋማትም እንደዚሁ ናቸው። አንዱ ሃይማኖት ከሌላው ጋር ያለውን ልዩነት ለመናገር እንጂ በሀገር ደረጃ ያለውን ውድቀት፣ የትውልድ ችግር አንስተው በየአካባቢው ሰው እንዲሳተፍበት እንዲነጋገርበት ሲያመቻቹ ብዙ አይታዩም። አመቻችተውም ከሆነ ብዙ ውጤታማ አይደሉም ማለት ነው። ምን አደረጉ እነዚህ ተቋማት? ወይስ ምንድን ነው የጠቀሙት ለህብረተሰቡ? ሃሎ፣ እንደገና ተቋረጠ መሰለኝ። ዶክተር ሙከረምን እንፈልጋለን። ዶክተር አለማየሁ እርስዎ ይቀጥሉልን እሳቸው እስከሚገኙ። ቅድም ስለ ቅኝት ሳወራ በአንድ ቅኝት ነው የሚጫወቱት ያልኩት። መንግስት እጁን አስረዝሞ በእነዚህ ተቋማት ውስጥ ገብቷል። ይሄ ላለፉት 30 ምናምን ዓመታት የምናውቀው የሚታወቅ ሀቅ ነው። ነፃ ሆነው ምንድን ነው መሰረታዊ ኃላፊነታችን? ሃይማኖት ከሆነ የፈጣሪ ተልኳችን በምድር ምንድን ነው? የእውቀት የሞራልም ከሆኑ ምንድን ነው አካዳሚክ ፐርፐዛችን ምንድን ነው የሚለውን እንዳያስቡ ሆነው ተቃኝተዋል። ስለዚህ እነሱም የችግሩ ሰለባ ናቸው፣ ህመምተኛ ናቸው። እነሱም መድኃኒት ፈላጊ ሆነዋል። መውጫ መንገዳችንም አንዱ ያጨለመው ይሄ ነው። ስለዚህ ይልቁንም አሁን መሆን ያለበት ይሄ ሁሉ የታመመን ተቋም እንዴት አድርገን ነው ሕክምና የምናገኘው? የጋራ ሕክምና እንዴት ነው የምናገኘው? እንደ ተቋም፣ እንደ ማህበረሰብ፣ እንደ ግለሰብ። መንግስት ደግሞ ቀና ከሆነ ራሱ ከዚህ ህመም እንዴት ነው የምወጣው ብሎ ካላሰበ በስተቀር አሁን ባሉት ሰዎች ላይ መፍረድ አንችልም። አሁን መሆን ያለበት እንዴት ነው የምንድነው የሚለው ላይ ነው መወያየት የሚገባል። እሱም ባጭሩ ይንገሩኝ እስቲ፣ መፍትሄውን ጭምር ማለት ነው። ምንድን ነው መፍትሄው? አሁን ከዚህ በኋላ ምንድን ነው? ሁሉም የችግሩ አካል ነው። ማን ነው መፍትሄ የሚሰጠው? ምንድን ነው መደረግስ ያለበት? በእውነቱ እንደ ሀገር እንደ ዜጋም ከዚህ የከፋ ደረጃ ምንድን ነው ልንደርስ የምንችለው የሚለው እንቅልፍ አጥተን ማሰብ አለብን። ሰዎች ተገለው በዶዘር ሲቀበሩ በቪዲዮ ተቀርጾ የሚተላለፍበት፣ ሰዎች እርቃናቸውን ተዘቅዝቀው ሲሰቀሉ ካየን፣ በከተማ መሀል ቅድም እህቴ እንዳለችው ሰዎች አፍነው ገንዘብ ተጠይቀው ገንዘቡ ደግሞ ሕግ ባለው ባንክ ውስጥ አልፎ ሲከፈላቸው ስናይ ከዚህ በላይ የት ልንደርስ እንችላለን? ችግራችን መወያየት አቅቶን በ21ኛው ክፍለ ዘመን ጦርነት ውስጥ ገብተን በሳንጃና በጎራዴ አይደለም እየተዋጋን ያለ ነው። በታንክ በድሮን ነው፣ በመድፍ ነው እየተዋጋን ያለ ነው። የአንድ ሀገር ልጆች መንግስት ከሚያስተዳድረው ሀገር ውስጥ ነው እየሆነ ያለው። ስለዚህ የፖለቲካ መሪ ነን ብለን ኮርተን ልንናገር አንችልም። የመንግስት መሪ ነን ብለን ኮርተን ልንናገር አንችልም። አዋቂዎች ነን ብለን ዲግሪያችን ልናሳይ አንችልም። የሃይማኖት ሰዎች ነን ብለን የሃይማኖት አልባሳታችን ልናሳይ አንችልም። እነዚህ ሁሉ ሊያሳፍሩ የሚችሉ ድርጊት በሀገራችን ተፈጽመዋል። ምንድን ነው መሆነ? ልክ አሜሪካኖች እንዳረጉት ሲቪል ወር እንዳለቀ ቁጭ አሉ። ነው ይሄ መንገድ አያስከደንም፣ በቃ ቁመን የመጨረሻውን ቃል ኪዳን የመተማመኛ ቃል ኪዳን አድርገን መቆም አለብን ማለት አለብን። አሁን የማየው ግን የፖለቲካ መፍትሄ ተብሎ የሚደረገው ውይይት ራይዲንግ የዴድ ሆርስ ነው። ግማሹ መርፌ ይወጋዋል፣ ግማሹ ገለባ ያቀርብለታል፣ ግማሹ ኮርቻ ይቀርባል። ግን ፈረሱ ይዞረድ ይሄድ፣ ሆርስ ይዞረድ ይሄድ። ምንም አይነት አሁን ጀስቲፋይ የምናደርገው ችግር የለንም። we all are wrong ነው። ሁላችን ተሳስተናል። አንተ ትክክል አይደለም፣ ምን ነኝ ትክክል የምንለውን እንተውና ሁላችንም በዚህ ቀና መንፈስ ሀገራችንን ከጥፋት ማዳን ህሊናችንም ማጽዳት አለብን ብዬ አምናለሁ። አልቲሜትሊ ምን ላይ ነው የምንደርሰው? መንግስት እንደ መንግስት በሶስት ፋንክሽን ክሊር የእውነት በህግ አውጭ፣ በህግ አስፈጻሚ፣ በህግ ተርጓሚ የሚመራ ከዛ ቀጥሎ ነፃ የሆነ የህግና የሞራል
አንዳንዶች የዲሞክራሲ ተቋማት ሊሏቸው ይችላሉ። አይ ዶንት ኖ እሱ ያጣላል። ሌላው ደግሞ ሚዲያ ራሱን አጽድቶ ሚዛናዊ ዘገባ የማቅረብ እንደገና ራስን የመውለድ ሪቨርዝ የማድረግ ነገር ስናደርግ ከወጣንበት አዘቅት እንወጣለን። በዓለም ላይ አሳዛኙ ነገር የኛ ሀገር ታሪክ ዩኒክ አይደለም። አሳዛኙ ነገር በ21ኛው ሴንቸሪ ማድረጋችን ነው እንጂ እንዳልከው ጀርመን ውስጥ፣ ጣሊያን ውስጥ፣ አሜሪካ ውስጥ እንግሊዞች ስቲል በሰለጠነ መንገድ ያደርጉታል። ስፔን ውስጥ ስቲል በሰለጠነ መንገድ ያደርጉታል። የእኛን የከፋ የሚያደርገው በጣም ኋላ ቀር የሆነ በጣም ጭካኔ የተሞላበት መገዳደል ኢንጌጅመንት ውስጥ መግባታችን ነው። እና የማስበው እንደዛ ነው። እሺ ዶክተር ሙከረም ይሰሙናል? አሁን ይሰማኛል? አዎ። ቅድም ጠፍተውብን ነበረ። መውጫው መንገድ ምንድን ነው? መፍትሄው ምንድን ነው? ወደሚል ማጠቃለያ ደርሰናል። የእርስዎ መፍትሄ ምንድን ነው? ኦኬ፣ በችግርም በመልካም ነገርም ኢትዮጵያን ኤክሰፕሽናላይዝ የማድረግ የተለየች አድርጎ ይነሳል ነገር አለ። አይ ቲንክ ይሄ ማቆም ያለበት ይመስለኛል። ማለት ኢትዮጵያውያኖች እርስ በርስ የሚባሉ አውሮፓና አሜሪካ በስልጣኔው ሞር አድቫንስ ያደረጉ በዚህ ውስጥ እንዳላለፈው አድርጎ የሚቀርቡበት አግባብ ምንም ሳይንሳዊ መሰረት የለውም። ኢትዮጵያውያኖች ሰዎች ናቸው። እንደ ሰው የራሳቸው ባህል፣ ታሪክ፣ እምነት አላቸው። አሜሪካም አውሮፓም ውስጥ ያሉ ሰዎች እንደ ሴንቲንግ ኤዥያም ውስጥ ተመሳሳይ ጥያቄው የማተር ኦፍ ዲግሪ ነው እንጂ ችግሮች ሲገጥማቸው እርስ በርስ ይባላሉ፣ ይጫረሳሉ። አሜን ጎረቤት ሀገሮችን በደንብ በስፋት በጥልቀት ማየት ሊያስፈልግ ይችል ይሆናል። አሁን ሱዳን እየሆነ ያለው ነገር ይሄ ነው። ሶማሊያ ውስጥ በቋሚነት የሚቀጣጠል የሆነ ተመሳሳይ ቋንቋ፣ ባህል፣ እምነት ያላቸው እምነት ብቻ አይደለም እምነትን የሚተገብሩበት የእምነት ህግጋትን ጭምር አንድ የሆኑበት ሶማሊያ ነው። 1001 ቦታ ተከፋፍለው በቋሚነት የሚባሉት እና እንግዲህ ስልጣኔ በነገራችን ለአንዱ ዲፋይን የሚሆንበት የሚታይበት መንገድ ለችግሮች የሚሰጥ ክሬቲቭ ሪስፖንስ ነው ይላል። ለምሳሌ አንዱ ታዋቂ የሆነ ሰው ስልጣኔ ማለት ለሚገጥም ችግር፣ ህብረተሰባዊ ችግር ልሂቃኑ ለዛ የሚሰጡት ክሬቲቭ ሪስፖንስ በአጭርና ከረጅም ጊዜ አኳያ የሚሰጡት ምላሽ ነው ስልጣኔን የሚገነባው። ሰላምና ጸጥታ የሚረጋገጥበት፣ ሳይንስና ቴክኖሎጂ የሚዳብርበት፣ መሰረተ ልማቶች የሚስፋፉበት፣ ሰዎች ጤነኛ የሚሆኑበት እና መሰል ነገሮች የሚመጡት ልሂቃኖች በሚሰጡት ሪስፖንስ ነው እና አይ ቲንክ ኢትዮጵያ እንደ ችግር የገጠመው ችግር ሰዋዊ ችግር ነው። የትኛውም ዓለም ውስጥ ያለ ህብረተሰብ ያለፈበት ነው። ጥያቄው መቼና እንዴት አለፉበት የሚለው ካልሆነ በስተቀር ኢንትረስቲንግሊ ከዚህ አኳያ ብቻ ማለት በነገራችን ላይ ኢትዮጵያን አንዳንድ ስንስል ልክ ፈጣሪ በእጁ ጠፍጥፎ እንደሰራት አይነት ነገር ተደርጎ የሚሳልበት መንገድም አለ። አይ ቲንክ ይሄ የተወሰኑ ሀገራትን የማየት ድል ገጥሞ ነበር። ሌሎች እንዲሁ ዞር ዞር ብለው ሌሎች ሀገሮችን ያዩ ሰዎች ጋር የመናገር ድል ገጥሞ ነበር እና አሜን በእውነቱ እርግጥ ፈጣሪ ረግሟታል እንዴ የሚያሰኝ ነው። ሌሎች የተፈጥሮ ሀብቶቻቸውን በምናይበት ጊዜ አይደለም ሰው ሰራሽ የሆኑ ማቴሪያል ሲቪላይዜሽን ብቻ አይደለም የተፈጥሮ ሀብቶቻቸውን በምናይበት ጊዜ ሪሊ ኢትዮጵያ ውስጥ ይሄ እንደሚባለው ቲያትሩ፣ ግጥሙ፣ ኦኬ የአርቱ አጉልቶ እንደሚያወጣው እንግዲህ አንዱ በአንድ ሀገር ውስጥ ሀገረ መንግስት ወይም ኔሽን ቢልዲንግ የሚባለው ፎርጅ የሚሆነው የሚሰራው እነዚህ ተቋማት እነዚህ ፕሮሰሶች በሚፈጥሩት ኢሜጅ ነው። ግን ይሄ ኢሜጅ በጣም የተካበደ ሆኖ ራስን ከዓለም ከሰውነት የወጣ አድርጎ እኛ ለምን እንዴት ብሎ እንትን ውስጥ ይከታል እና አይ ቲንክ ግራውንዱን መሬት ላይ ያለውን ነገር ማየት ያስፈልጋል። ያ ደግሞ ከሌሎች አፍሪካ ሀገሮች ከሌሎች ዓለማት ላይ ካሉት ፍጹም የተለየ አይደለም። እንደ መፍትሄ ብዬ በደንብ ወደማስባቸው ነጥቦች ስመጣ የመጀመሪያው ቀደም ሲል የጠቀስካቸው ሀገሮች አይ ቲንክ ቱርክ እንደ አንድ ጥሩ ኤግዛምፕል መውሰድ ይቻላል። ቱርክ የከማል አታቱርክ መምጣት ኢምፓየሩ ሲፈራርስ ቱርክን እንደ አንድ ሀገረ መንግስት በማደራጀት ረገድ የተጫወተው ሚና አለ። እንግዲህ ያን ነገር ሲጫወት ከፍተኛ የሆነ ችግሮች ተከስተዋል። ብዙ የተለያየ እምነት የተለያየ ባህል ግሩፕ የሆኑ ሰዎች ጥቃትና ግድያዎች ተፈጽሞባቸዋል። ነገር ግን ቱርክን እንደ አንድ ሀገረ መንግስት እንደ ኔሽን ስቴት 21ኛው ክፍለ ዘመንን ጆይን እንድታደርግ ትልቅ ሚና ተጫውተዋል። ከሙስጣፋ ከማል አታቱርክ በኋላ ደግሞ የመጣው አሁን 2002 ላይ አሁን ያለው የኤርዶጋን መንግስት ኤርዶጋን ቱርክን ዓለም ላይ ፓወርፉል ሀገረ መንግስት እንድትሆን ግሎባል ፓወር ፕሌየር እንድትሆን ያደረጋት እንደ ግለሰብ ደረጃ ለሀገር የሚያስቡ የሚከፈለውን ዋጋ ለመክፈል ዝግጁ የሆኑ መሪዎች መምጣት አለባቸው። አይ ቲንክ እንደ ኢትዮጵያ አንዱ ቻሌንጅ ሆኖ ያለው ተግዳሮት ሆኖ ያለው ለሀገር የሚያስብ ሀገሪቷ በኢኮኖሚ ነፃ እንድትሆን የኢኮኖሚ ነፃነት የሁሉም ነገር መነሻ ነው ብዬ አስባለሁኝ። በዛ ዘርፍ ከፍተኛ የሆነ ኢንጌጅመንት ጊዜ መስጠት ሰርቶ የሚያሰራ ጠንካራ የሆኑ የፖሊሲ አቅጣጫዎችን የሚቀርጽ የሚያስፈጽም የሆነ መሪ የመምጣት ያለ መምጣት ጉዳይ ክሪቲካል ነው ብዬ አስባለሁ። በዛ መስክ
ሙሉ ለሙሉ ተስፋ የሚያስቆርጥ ነገር አለ ብዬ አልወስድም። ኢትስ አ ማተር ኦፍ ታይም ነው ብዬ አስባለሁ። ስለዚህ አንድ እሱ ነው መሪ የሚመጣበት ሁኔታ ቢኖር ሰዎች አሉ፣ እድሎች አልተመቻቸው ይሆናል። ግን ለሀገራቸው ቀና የሚያስቡ የሆኑ የሚገፈለውን ዋጋ ከፍለው ሀገርን ወደፊት ከፍ የሚያደርጉ ፈቅ የሚያደርጉ መሪዎች ናቸው። ሁለተኛው ጠንካራ ተቋማትን መገንባት ነው። ግለሰቦች ይመጣሉ፣ ስርዓትን ስታብሊሽ ማድረግ አለባቸው። ስቴት ኢንስቲትዩሽንስ ሰዎችን እንደ ሰው ትሪት የሚያደርጉ የተለያዩ ባህል ግሩፖች ሊኖሩ ይችላሉ። ቋንቋቸውን፣ ባህላቸውን የማሳደግ የመጠቀም መብታቸውን የሚያስከብሩ የሆኑ ግን ስርዓት ዘርግተው የሚሄዱ ሰዎች የተለያየ እምነትና አመለካከት ባህል ቢኖራቸውም ሀገርን ሲያስተዳድሩ ግን የሚያስተዳድሩት ሰዎችን ይሄ ሲቪክ አይደንቲቲን ፎርጅ የሚያደርግ የባህል ግሩፖችን ጥቅምና ፍላጎት ቋንቋቸው ምናምን ማስጠበቅ አለበት። ነገር ግን እንደ ሀገር የሲቪክ አይደንቲቲን ፎርጅ ማድረግ ነው። ሰዎች እንደ ሰው ለመኖር ኢትዮጵያ ውስጥ ሰላምና ጸጥታ መሰረታዊ ነገር ነው። ሰው ሰላም ለመሆን የሆነ የባህል ግሩፕ አባል መሆን አያስፈልገውም። የኢኮኖሚ ነጻነት። ሶስተኛ አውሮፓና አሜሪካ የችግር ምክንያት የሚሆንበትን ሁኔታ አለ። እንደውም አንድ ታዋቂ ሰው አለ ምን የሚል ነገር አለ፣ በእንግሊዝኛ የሚናገረው አንድ የሚገርም ንግግር አለ። The development of the West has always been the underdevelopment of the rest ይላል። የምዕራቡ ዓለም በፖለቲካና በኢኮኖሚ ዘርፍ ማደግ ከፍ ማለቱ የሌላው ዓለም መደህየት ነው። ሌላውን ዓለም በተለያየ መንገድ እያዳከመ ሀብት ሪሶርስ እየዘረፈ እርስ በርስ እያባላ ነው እድገቱን ያመጣው እና አሁን ያለው ትስስር ከምዕራቡ ዓለም ጋር በተለይ ዩናይትድ ስቴትስ ከምዕራብ አውሮፓ ጋር ያሉ ትስስሮች እንደዚህ ሰላማዊ የሆነ የፖለቲካ ስርዓት ስታብሊሽድ እንዲሆን፣ ተቋማት እንዲገነቡ፣ የሲቪክ ማንነትን ጠንካራ እንዲሆን እንዲዳብር በማድረግ ነገር አይ ቲንክ እነሱም ጋር የሚጠበቅ ኃላፊነት አለ ብዬ ወስዳለሁ። ሰዓታችን አልቋል። ወይዘሮ ደስታ አጭር ማጠቃለያ ይስጡን ምናልባት ከቻሉ በ2 ደቂቃ ውስጥ። በጣም አመሰግናለሁ። የሞራል ውድቀት፣ የእውቀት ማነስ ውድቀት ላይ ወድቀናል የሚለውን መተማመን አለብኝ ብዬ አስባለሁ። እንደ ኢትዮጵያውያን ብዙ ውጣ ውረዶች ውስጥ አልፈናል እንደ ማንኛውም ሀገር፣ ቅድም እንደተጠቀሱት ሀገራት። ግን የኛ የተለየው ምንድን ነው? መሪዎቹ የተሰጣቸውን ቅድም ያልኩትን የስልጣን በትር በአግባቡ ለታለመለት ዓላማ እያዋሉ ያለመሆኑን አይተናል። ወያኔ 5 ጊዜ ምርጫ አድርጎ ብቻውን አሸንፎ የሄደበት፣ ብልጽግናም ደግሞ በጣም በተወሰበሰበ መንገድ ስልጣን የህዝብን ስልጣን ያለ አግባብ የያዘበት ሁኔታ ነው ያለው። እሱ ብቻ ሳይሆን የያዘውንም ስልጣን ደግሞ ያለ አግባብ ፕራክቲስ እያደረገ ያለበት ሁኔታ ነው ያለው። ስለዚህ በአጠቃላይ ወድቀን አልጠፋንም፣ ግን እየወደቅን እንዳለን ግን አምናለሁ። ሌሎቻችንም ማመን ያለብን ይመስለኛል። ስለዚህ ማድረግ ያለብን የበቃ በእውቀት የነቃ በአይምሮ ጤናማ የሆነ ትውልድ መቅረጽና መፍጠር አለብን ብዬ መናገር ፈልጋለሁ። የመጀመሪያው። ሁለተኛው ግን ሁሉን ያማከለ ንግግር ወይም ደግሞ ወደ ጠረጴዛ ዙሪያ መተን መነጋገር ይኖርብናል ብዬ አምናለሁ። አሁን ብልጽግና እንደሚያደርገው የራሱን ኮሚሽን ፈጥሮ እንደሚዋሸን ሳይሆን ሪሊ ትክክለኛ የሆነ መሰባሰብና መነጋገርን መድረክ መፍጠር ይኖርብናል። መንግስት ቅድም እንዳልነው ተቀዳሚ ስራውን ኃላፊነቱን መወጣት አለበት። አዲሱ ትውልድ ደግሞ ከሶሻል ሚዲያ ወረድ ብሎ መሬት ነክቶ አፈር ነክቶ ስለ ራሱና ስለ ህዝቡ ማሰብ ይኖርበታል። ኮንስቲቱሽናችን ሊታይ ይገባል። ቅድም ላልናቸው አንዳንድ ችግሮችም እንደ ምንጭም ጭምር በብዙዎች ስለሚነገር እኔም ስለማምንበት፣ ሌላው ደግሞ ሚዲያው ባላንስድ የሆነ ሀሳቦችና እውነቶችን ወደ ፕላትፎርሞቹ አምጥቶ ሜንስትሪምም ሶሻልም ሌሎችም ሚዲያዎች እነዚህን ነገሮች መነጋገር አለብን። በተለይ ሜሪቶክራሲንና ፕሮፌሽናሊዝም ቅድምም እንደተነሳው በሌሎች ወንድሞቼ ይሄ ነገር በትክክል መምጣት አለበት ማለት ነው። ኢንስቲቱሽናላይዜሽኑ እንዳለ እና የተለያዩ ጥናቶች መደረግ አለባቸው። አሁን እነዚህ ያልናቸው ተቋማት ወደ ጥናት አምጥተው አሁን በትክክል ኢትዮጵያ ውስጥ ያለው ነገር ይሄ ነው የሚለውንም ዴታ ቢኖረን ጥሩ ይመስለኛል። እንደ ማህበረሰብ በጋራ ለመቀጠል ብዙ ነገሮችን መስራት ያለብን ይመስለኛል። ከልዩነት ይልቅ አሁን በጣም የሰፋውና የጎላው ልዩነቱ ነው የሚመስለኝ። ስለዚህ ወደ ዜግነትና ወደ ሰውነት ብንመለስ እንደው ሚኒመም ስታንዳርዳችን ይሄ ቢሆን እንደ ማህበረሰብ ጥሩ ነው ብዬ አስባለሁ።
ተስፋ አለን። እንደው ጥፍት ብለን አልወደቅንም። እኔ እንደወጣት እንደ አንዲት ሴት አገሯን እንደምትወድ ልጅ ተስፋና ትንሽ የብርሃን ጭላንጭል ይታየኛል። ስለዚህ ያንን እያጎላን እያሰፋን ብንሄድ ሁላችንም ኃላፊነቶቻችንን ብንወጣ ለሀገራችን እንደርስላታለን ብዬ አምናለሁ። እጅግ በጣም ላመሰግናችሁ እወዳለሁ። ቴንኪዩ። እኔም በጣም አመሰግናለሁ። እንግዲህ ወይዘሮ ደስታ መጨረሻ ላይ እንዳሉት መጨረሻ ላይ የሚሞተው ተስፋ ነው ይላሉ ጀርመኖች። ወይዘሮ ደስታ ጥላሁን፣ ዶክተር አለማየሁ ዋሴና ዶክተር ሙከረም ሚፍታህ መልካም ምሽት በያላችሁበት። ቴንኪዩ ሶ ማች። በጣም እናመሰግናለን።